ትናንትና እንደዚህ አይነት ነገር ያደረጋችሁት? ማን ስለሆናችሁ ነው እናንተ? አልገባኝም። ዛሬ ደግሞ ደርሶ የእኔ ህይወት ተቆርቋሪ ሆናችሁ የሚጠቅምሽንና የሚበጅሽን ነገር ለይ። አይመለከትም። እነ ፈረንጁ ህጻን ልጆች ናቸው። አይመለከትም። ነገሮችን አያስተውሉም። አሁን ፌዙ ፌዝ ነው፣ ቀዱ ቀድ ነው። ከዛሬ በኋላ ግን እንደዚህ አይነት ነገሮች ስታደርግ እንዳላየ እንዳትደግሞ። አርፎ ማይቀመጥ አያገባህም። ምን አገባ አንተ ስለኔ ህይወት? ከሩታ ህይወት ውጣ። ሩታ አጠገብ እንዳዳስ፣ ሩታ ቤት እንዳትሄድ። ምን አገባ? በጣም ነው የሚያምረው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁንም ማለት ነው። እና ውድ ቤተሰቦቼ ማለት ነው ሁሉ ሰው እየመጣ ሩታ ላይ አፉን ይከፍታል። ሩታ ላይ እንዳሻቸው ነው የሚሆኑት። በአብርሽም ሆነ ጓደኞቹም ሆነ በመጀመሪያ ደረጃ እነሱ የሚያደርጉት ነገር እኛ ምንድን ነው የምናደርገው? ይሄንን ነገር መጥፎ ነው ወይ ይሄንን ነገር ተግባር ነው ወይ ብለው አያስቡም። ምክንያቱም ሩታ የራሷ የሆነ የግሏን የሆነ ሰው ስትይዝ ነውር ነው። አንቺ ባለትዳር ነሽ፣ አንቺ ሼም አታውቂም ወይ? በህይወትሽ ውስጥ ላንቺ አያዋጣሽም እና አይመጥንሽም እያሉ ነው ሁልጊዜ ሩታን በመጥፎ ነገር የሚያነሷት ማለት ነው። ዛሬ ራሱ ብሩኬ ምን ስለሆንከ ነው አንተ ምን አገባህና ነው የሩታን ህይወት የምትመራው ወይም የሩታ ህይወት የሚገባን ወንድ የምታስቆመው ማለት ነው። በመጀመሪያ ደረጃ ነውር ነው ወይ ካላችሁ፣ ሼም ነው ካላችሁ፣ እናንተስ አብርሽ ጋር ባለ ትዳር እያለ ሚስቱ እርጉዝ እየሆነች እያለ ሄርሜላ ከአንድም ሁለትም በመጀመሪያ እንደመጣች ከአብርሽ ህይወት እወጣለሁ በቃ እንለያይ ሲላት አይደለም እንዴ? እናንተ በድጋሚ ማለት ነው መልሳችሁ እንድትከፋና እንድታለቅስ አንፈልግም። እና ለአብርሽ ደግሞ ስሜት የላትም። በንጹህ ልብ ነው የቀረበችው፣ እንደ ጓደኛ ሲከፋው እንዳታይ ነው እንጂ ለሌላ ነገር አይደለም ብላችሁ ያመጣቻት ሄርሜላ እናንተ አይደላችሁ? አንተና ጓደኛ ማለት ነው። የዛኔ ነውሩን እንዴት አላወቃችሁም? ሼም እንደሆነ እንደሚያስጠላ የዛን ሰዓት በራሳችሁ ሲሆን እንዴት አላሰባችሁትም? ዛሬ ሩታ የራሷን ህይወት ስትኖር አምሮባት አሸብርቃ በቃ እናንተ ግን ትወጥቃለች፣ ትሰበራለች። ተሰብራ ደግሞ አብርሽን መታ ትለማመጠዋለች። ምንም አይነት ነገር ጥፋት አታጠፋም። ሁልጊዜ አብርሽ ባላት መንገድ ትሄዳለች። ተሰባብራ እቤት ቁጭ ብላ አብርሽን እየፈራች ትኖራለች ብላችሁ ነበረ ያሰባችሁት ማለት ነው። ሩታ ግን እንደናንተ አይደለችም። ተለምና ወይም ደግሞ እንዳለቻችሁ ዛሬም 5 ሳንቲም የለኝም እኔ የምከፍለው ነገር ብላለች ማለት ነው። እናንተ በእርግጥ የምናውቀው በጥቅም ነው የምትንቀሳቀሱት ማለት ነው። አብርሽንም የምትደግፉ መጥፎም ነገር ሲሰራ አዊድበት፣ ቀጥልበት፣ ትዳርህን በትን ይሻልሃል የምትሉት እሱ ስለሚከፍላችሁና ስለሚያበላችሁ ስለሚያጠጣችሁ የእሱ ልብስ አውጥታችሁ ስለምትለብሱ ገባችኋ? ጥቅም ነገር ሲሰጣችሁ ነው የምትንቀሳቀሱለት። ሩታ ደግሞ እንደዚህ አይነት ሰው አይደለችም። በጥቅም የምትገዛ ሰው አይደለችም። እሷን ብሎ የመጣ ያለ ምንም እውነተኛ ሀቀኛው ነገር ይዞ ወደ ሩታ ጋር መቅረብ ይችላል። ግን ሩታ ልብሷን አውጥታ እየሰጠች ምግብ እያበላች ስጋ እየገዛች እንደፈለግሽ ውኝ የሚላት ሰው አትፈልግም በህይወቷ። አብርሽ እንደፈለገ እንዲሆን ብትፈቅድ ከአብርሽ ጋር መሆን አላቃትም ሩታ ማለት ነው። ሄርሜላም ጋር ሄዶ ሲመጣ ትቀበለው ነበር። ምክንያቱም የወረደ አስተሳሰብ ቢኖራት ሩታ እንደናንተ እንደምታስቡት ትዳርን መምራት ብትፈልግ የራሱ ጉዳይ፣ እኔ ምን አገባኝ እና አብርሽም የሄደበት ሂድና እቀበለዋለሁ ብላ መኖር ትችል ነበር። ነገር ግን ሩታ ያንን እናንተ የምትጨማለቁትና እናንተ የምታርጉት ነገር ስለማትፈልግ ንጹህ ትዳርና ንጹህ ያለው ልብ ባሊዛ መቀመጥ ስለምትፈልግ ነው ከእናንተ መራቅና መሸሽ የፈለገችው ማለት ነው። እናንተ ግን ባላገባችሁ ነገር ገብታችሁ ታለቀልቃላችሁ፣ ባልተጠራችሁ ቦታ ትገኛላችሁ። የራሳችሁን ህይወት ኑሮ አሁን ማለት ነው። ከሩታ ህይወት ማንም ወንድ ገብቶ ይውጣ አያገባችሁም። ደስታም ይሁን ሌላውም ሰው ይሁን ያፍቅራትም ይውደዳትም ይጉዳትም እናንተ የሚመለከታችሁ ነገር የለም። ሲቀጥል ብሩክ የተብዬ እባብ ማለት ነው። አንተ ምን አገባህና ነው? አንተ ምን ቤት ነው? የማን ቅማነህ ማለት ነው? ገባህ? አንተ ምንም እኮ አይመለከተህም። ባለ ጉዳዩ ትዳሬ ውስጥ ገብቶ እየረበሸኝ ነው፣ ሚስቴ ካሁን ገና የእሷ ስሜት አለብኝ፣ የእሷ ፍቅር አልወጣልኝም ካለ ባለ ትዳሩ የሚመለከተው አብርሽ ነው አይደል? ይሄንን ነገር ማድረግ የሚችለው አብርሽ ነው እንጂ አንተ አይደለህም።
አብርሽ የማያረገውን ስራ አታርስራ አንተ ማለት ነው። ምክንያቱም ሩታ እንዳታገባትም አይደል? ጓደኛህ ነው። በጓደኝነት ጥቀመው በሌላ ነገር። የሩታ ህይወት ውስጥ የመጣ ወንድ ልትደበድብና ልታስቀይም ሳይሆን ጓደኝነት በሌላ ነገር መጥቀም ይቻላል። በነገራችን ላይ ማለት ነው አጠቃላይ እናንተ ገለባ ናችሁ፣ አርተፊሻል ናችሁ። ለስሙ ነው እንጂ ሱሪ ለብሳችሁ የምትሄዱት ሩታ ለብቻዋ ታሸንፋችኋለች። ያለ ሩታ ደግሞ አይሆንላችሁም። ገባችኋ? ይሄንን እያለ ነው እሷን ወደ ታች አድርጋችሁ እናንተ የበላይ መሆን የምትፈልጉት ማለት ነው። መቼም አላህ አያሳካላችሁም። ሴት ልጅ ናታ። የሴት ሀቅ ይዛችኋል ደግሞ ማለት ነው። እናንተማ ያሰባችሁት አልተሳካላችሁም እኮ። ሩታን በሰላም ትወልዳለች እንኳን አላላችሁም ነበር። ሩታ ለዚህ ደረጃ አምሮባት አሸብርቃ በየቀኑ እንዲህ ውብ ሆና ትመጣለች ብላችሁ አላሰባችሁም ነበር። እናንተ ናችሁ እንጂ ሩታን እናናደዳታለን፣ እናበሽቃታለን። ሴት ከሄደ ሴት ይመጣል አባባን ነገር ነው ሄርሜላን ይዛችሁት የመጣችሁ የነበረው ማለት ነው እንጂ ሩታ አልደረሰችባችሁ በማናችሁም። በአብርሽም ሆነ በአንተም ሆነ በሄርሜላም ሆነ እያንዳንዳችሁ የመጣችሁ የምትበጠብጧት ሩታን ነው እንጂ ማንንም አይደለም። ገባችኋ? ሩታ ደግሞ ከደስታ ጋር እንደማትገናኝ ደግሞ እናውቃለን ማለት ነው። እናንተ ሆነ ብላችሁ አይዲያ ሲጠፋባችሁና ንግድ ሲጠፋባችሁ ውሸት እንደሌላችሁ ስታውቁ ሌላ የሆነ ያልሆነ ነገር ተቀባጥራላችሁ ማለት ነው። ወንድ ልጅ በመዳዳብ ተደባድባችሁ ወይም ደግሞ ተሳድባችሁ የሰው ልጅ ደብድባችሁ አይደለም የወንድ ማንነቱን የሚያሳይ ማለት ነው። ወንድ ማንነቱ ሲያሳይ ሲጋፈጥ ነው። ለሁለት ለሶስት ሆናችሁ ሳይሆን ብሩክ የተብየው ማለት ነው። ለብቻህን ተጋፈጥ። መጀመሪያ ከሰው ህይወት ውልቅ ብለህ ወጣ ማለት ነው። የራስህን ነገር ያዝ። የራስህን ልብስ ግዛ። ሩታን መሆን መቼም አትችልም ማለት ነው። ገባ? ዝም ብለህ ያልተጠራህ ቦታ አትጠራ። ያላሳከከህ ቦታ አትከክ። ሴት ልጅ ናት። የፈለገችው ነገር ብታረግ ሩታ አንተ የሚያገባህ ነገር የለም። ምንም አይመለከትህም። በማይመለከትህ ቦታ ጥልቅ አትበል። አንተ የአብርሽ ሰራተኛ ነህ። ከአብርሽ ጋር ተንቀሳቀስ። የሩታ አይደለህም ማለት ነው። ሩታ ደግሞ በገንዘብና በጥቃቅን ነገር እንደናንተ ጥቅም ፈላጊ አይደለችም። ሩታ እራሷን ማንነቷን አክብራ የምትኖር ሴት ናት ማለት ነው። እናንተ እኮ እናውቃለን እኮ በገንዘብ እንደምትንቀሳቀሱ ተገዝታችሁ እንደምትሰሩ ማለት ነው። በዛውም ለራሳችሁ ዩቱብ እንዴት እንደምትሸቅሉ ማለት ነው። እናንተ ራሱ ሰልችቷችኋል እኮ። ያው ቃል የገባችሁትን በየቀን ቀኑ የምትበሉት የምትለብሱት የምትተኙበት ስለሌላችሁ ነው ይሄንን ነገር የምትተውኑት ማለት ነው። ሆነም ቀረም ሴት ልጅ መቀለጃ አይደለችም። ገባህ? ሩታን አንተ እንደዚህ ዞር ብለህ እንድታያት ራሱ አንፈቅድልህም ማለት ነው። ገባህ? ተከበር። አንዳንዴ ወንድ ልጅ ሲከበርና ራሱን ሲጠብቅ ያምርበታል። ከሴት ቂጥቂጥ፣ ከሴት መነጋገር፣ ከሴት ጋር እንደዚህ ያልሽ ያናልሽ አንተ አያገባህም፣ አይመለከትህም። ሩታ የፈለገች ነገር ታርግ፣ እራሷ የምታቅ ሴት ናት። ጠንካራና ጎበዝ ሴት ናት። እንደናንተ ገለባ አርተፊሻል አይደለችም። ገባህ? ስለዚህ አርፈህ ብትቀመጥ ይሻልሃል። ብሩክ የተብዬ እባብ ማለት ነው።